ኢኮኖሚው አለ። ገንዘብ ሚኒስቴር ዋና ዋና ላላቸው የመንግስት የልማት ድርጅቶች ኢትዮጵያ ከኦፊሲያል አበዳሪዎች ኮሚቴ ጋር ስምምነት ላይ መድረሷን ተከትሎ መንግስት ለዕዳ አከፋፈል ሽግሽግ ስለሚያደርገው ጥረት ማብራሪያ ሰጥቷል። ማብራሪያውን የሰጡት የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ናቸው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አሸብር ባልቻ ማብራሪያው ሲሰጥ መገኘታቸውን የገንዘብ ሚኒስቴር ዛሬ በማህበራዊ መገናኛ ዘዴዎች ይፋ ያደረጋቸው ምስሎች አሳይተዋል። ከኢትዮጵያ የኢኮኖሚ ማሻሻያ መርሃ ግብር ጋር በተጣጣመ መንገድ ከአበዳሪ መንግስታት ጋር ለሚደረገው የመግባቢያ ስምምነት ድርድር እንዲዘጋጁ የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ መምከራቸውን ገንዘብ ሚኒስቴር አስታውቋል። የኢትዮጵያ የዕዳ ሽግሽግ ጉዳይ ላለፉት 4 ዓመታት ሲጠበቅ የነበረ ነው። ጠቅላይ ሚኒስትር አብይ ከ2 ዓመታት በፊት ይጠናቀቃል የሚል ተስፋ ነበራቸው። ኢትዮጵያ በ2014 ብቻ $1.7 ቢሊዮን ዕዳ ከፍላለች። የዕዳው መጠንና የመክፈያ ጊዜ መደራረብ ሀገሪቱን ከፍተኛ ጫና ውስጥ ጥሏታል። አብይ በመጋቢት 2015 እንዲህ ብለው ነበር። ጥሩ ጅማሮች አሉ። እነሱን አጠናክረን በሚቀጥሉ 6-7 ወራት ተስፋ የምናደርጋቸው መሸጋሸጎች አሉ። በዚያ እየቀነሰ እንደምንሄድ ተስፋ ይደረጋል። አብይ ተስፋ ያደረጉበት የዕዳ ሽግሽግ ግን በጠቀሱት ጊዜ ውስጥ አልተከናወነም። ቢያንስ በመርህ ደረጃ ከኢትዮጵያ የአበዳሪዎች ኮሚቴ ጋር ከስምምነት ለመድረስ መንግስታቸው 2 ዓመታት መጠበቅ ነበረበት። ጠቅላይ ሚኒስትሩ ባለፈው ሳምንት በዚያው በሕዝብ ተወካዮች ምክር ቤት ማብራሪያ ሲሰጡ የኢትዮጵያን የዕዳ ጫና በማቃለል ረገድ አዎንታዊ ተጽዕኖ የሚያመጣ ለውጥ መኖሩን ተናግረዋል። ከዘንድሮ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የዕዳ ሽግሽግ ለማካሄድ ባለፉት ወራት ስንደራደር ቆይተናል። አሁን ወደ መቋጫው ደርሷል። በዚያም የዕዳ ሽግሽግ ኢትዮጵያ $3.5 ቢሊዮን ገደማ ገንዘብ ሴቭ አድርጋለች። ኢትዮጵያ የ8.4 ቢሊዮን የዕዳ አከፋፈል ሽግሽግ ለማድረግ ከኦፊሲያል አበዳሪዎች ኮሚቴ ጋር በመርህ ደረጃ ከስምምነት ላይ መድረሷን ገንዘብ ሚኒስቴር ባለፈው አርብ አስታውቋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ስምምነቱ ኢኮኖሚውን ለማረጋጋት መንግስታቸው በሚያደርገው ጥረት ትልቅ ምዕራፍ እንደሆነ ተስፋ አላቸው። በሰኔ 2016 የኢትዮጵያ የሀገር ውስጥና የውጭ ዕዳ በአጠቃላይ $66.8 ቢሊዮን መድረሱን የገንዘብ ሚኒስቴር ሰነድ ያሳያል። ከዚህ ውስጥ $29 ቢሊዮን ገደማ የሚሆነው የውጭ ዕዳ ነው። ገንዘብ ሚኒስቴር ባለፈው ጥር ይፋ ባደረገው ሰነድ መሰረት 52 በመቶ የዓለም አቀፍ ተቋማት፣ 28.3 በመቶ የመንግስታት፣ የተቀረው ደግሞ የግል አበዳሪዎች ድርሻ ነው። የዓለም ባንክ ይፋ ያደረገው ሰነድ በአንጻሩ በጎርጎሮሳዊው 2023 የኢትዮጵያ አጠቃላይ የውጭ ዕዳ ክምችት $33 ቢሊዮን ገደማ መድረሱን አሳይቷል። ይህ አሃዝ በገንዘብ ሚኒስቴር ከተጠቀሰው በ$4 ቢሊዮን ገደማ ከፍ ያለ ነው። በሰነዱ መሰረት ኢትዮጵያ ዓለም ባንክና የአፍሪካ ልማት ባንክን ከመሳሰሉ ዓለም አቀፍ ተቋማት የተበደረችው $14 ቢሊዮን ከውጭ ዕዳዋ ወደ 48 በመቶ ድርሻ ይይዛል። ከምዕራባውያንና ቻይናን ከመሳሰሉ ሀገራት የተበደረችው ከውጭ ዕዳዋ 35 በመቶ ገደማ ድርሻ አለው። ከፍተኛ የኢኮኖሚ ጉዳዮች አማካሪ የሆኑት ዶክተር ቀለቤሳ መገርሳ እንደሚሉት ኢትዮጵያ ከዓለም አቀፍ ተቋማት የተበደረችው ገንዘብ የሚከፈልበት ወለድ ዝቅ ያለ ከመሆኑም ባሻገር የልማት ድርጅቶች በመሆናቸው አከፋፈሉን በተመለከተ መደራደር ይቻላል። ይሁንና ኢትዮጵያ ከመንግስታት የተበደረችው በአንጻራዊነት ከፍ ያለ ወለድ የሚከፈልበትና ጥብቅ የመክፈያ ጊዜ ያለው በመሆኑ አስቸጋሪ ነው። የምዕራባውያን ጠቅለል ብሎ የፓሪስ ክለብ ይባላሉ። የነሱ እንግዲህ አሁን ባለንበት ደረጃ ትንሽ ነው። ግን ቻይና ወይንም የገልፍ ኢመርጂንግ ሀገራት ወዘተርፈ እንደማለት ነው። ወደ $8 ቢሊዮን አካባቢ ነው። በጠቅላላው ከኦፊሻል ባይላተራል ሀገራት ጋር ወደ $9 ቢሊዮን አለ። እንዲሁም ደግሞ ከግላዊ ድርጅቶች መንግስታዊ ያልሆኑ ደግሞ ወደ $5 ቢሊዮን አለ። ይሄ ነው ብዙ ጊዜ አስቸጋሪ የሚሆነው። አንደኛ ኢንተረስት ሬቱ ከፍ ያለ ነው። ሁለተኛ ደግሞ ስትሪክት የሆኑ የመክፈያ ጊዜያት አሉ እና ኢትዮጵያ ከነበረባት የውጭ ምንዛሬ ችግር አንጻር ይህንን ለመክፈል የተቸገረችበት ሁኔታ አለ። ኢትዮጵያ በመርህ ደረጃ ከስምምነት የደረሰችበት የዕዳ ሽግሽግ በቀጥታ የሚመለከተው ከመንግስታት የተበደረችውን ነው። ቻይናን ጨምሮ የኢትዮጵያ አበዳሪ መንግስታት ለጠቅላይ ሚኒስትር አብይ አህመድ መንግስት ጊዜያዊ የዕዳ ክፍያ እፎይታ ሰጥተዋል። ኢትዮጵያና የአበዳሪዎች ኮሚቴ በመርህ ደረጃ የደረሱበት ስምምነት በመግባቢያ ስምምነት የበለጠ ተብራርቶ መደበኛ እንደሚሆን የገንዘብ ሚኒስቴር አስታውቋል። ተግባራዊ የሚሆነው ከእያንዳንዱ የአበዳሪዎች ኮሚቴ አባላት ጋር በሚፈጸም
የሁለትዮሽ ስምምነት ይሆናል። ይህ ኢትዮጵያ ለ4 ዓመታት ገደማ የጠበቀችው የዕዳ አከፋፈል ሽግሽግ በተጨባጭ ተግባራዊ እንዲሆን ምን ያክል ጊዜ ሊወስድ ይችላል የሚል ጥያቄ የሚያጭር ነው። በእርግጠኝነት መናገር አይቻልም፣ ግን በጣም ፖዘቲቭ ነው ብለን ማየት እንችላለን። በፓሪስ ክለብ በኩል ያሉትም እንዲሁም ነን ፓሪስ ክለብ የሆኑትም ጋር ጥሩ መናበብ አለ። ለምሳሌ ይህን ኮሚቴ የሚመሩት ፈረንሳይና ቻይና ናቸው። ሁለቱም ጋር በጣም ጥሩ ፍላጎት አለ፣ ኢትዮጵያን ለመርዳት ማለት ነው። ኢትዮጵያ ሰስቴናብል የሆነ ዕዳ የመክፈል አቅም እንድትደርስ ማለት ነው። አንደኛ ነገር ያው ለራሳቸውም ጥቅም ነው። ገንዘቡ እንዲከፈልላቸው የሚፈልጉ ከሆነ አገሪቱ ለመክፈል የምትችልበት ደረጃ ላይ እንድትደርስ ማድረግ ይኖርባቸዋል ማለት ነው። ከዛ በተጨማሪም ኢንተርናሽናል ኮሚትመንት አላቸው እና ከዛም ጋር ተያይዞ በጣም ይፈልጋል ይሄ ነገር ሰክሲድ እንዲያደርግ ማለት ነው። ኢትዮጵያና የአበዳሪዎች ኮሚቴ የተስማሙበት የዕዳ አከፋፈል ማሻሻያ ዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን ብድር ከሰጠበት የተራዘመ የብድር አቅርቦት መርሃ ግብር ጋር የተያያዘ ነው። በአይኤምኤፍ መርሃ ግብር ማዕቀፍ ኢትዮጵያ የተራዘመ የብድር አቅርቦት ስራ ላይ በሚቆይበት ጊዜ መክፈል የሚጠበቅባትን $3.5 ቢሊዮን የዕዳ ክፍያ የሚቀንስላት ድርድር ከውጭ አበዳሪዎቿ ጋር ታካሂዳለች። ድርድሩ የሀገሪቱን የዕዳ ጫና በሂደት ዘላቂ እንዲሆን ለማድረግ ጭምር የታቀደ እንደሆነ የገንዘብ ሚኒስቴር መግለጫ ይጠቁማል። በመግለጫው መሰረት ከአበዳሪዎች ኮሚቴ ጋር የተደረሰው ስምምነት በጎርጎሮሳዊው አቆጣጠር ከ2023 እስከ 2028 ባሉት ዓመታት ለኢትዮጵያ $2.5 ቢሊዮን ገደማ የዕዳ ክፍያ እፎይታ ይሰጣል። የተወሰኑ አከራካሪ ሁኔታዎች መፈጠራቸው አይቀርም። ለምሳሌ የኢትዮጵያ መንግስት የተወሰነው ፓርቱ እንዲሰረዝለት ሊፈልግ ይችላል። ኢንተረስት ሬቱ እንዲቀነስለት ይፈልጋል። የሚከፍልበት ጊዜ ደግሞ አበዳሪዎቹ ከሚፈልጉት የበለጠ በጣም እንዲራዘምለት ይፈልጋል ማለት ነው እና እነዚህ ቴክኒካል ነገሮች ናቸው እና ስምምነት ላይ ለመድረስ ጊዜ ይወስዳሉ። በቡድን 20 የጋራ ማዕቀፍ በኩል እንደ ቻድ ኢትዮጵያ የዕዳ አከፋፈል ማሻሻያ እንዲደረግላት ጥያቄ ያቀረበችው ጥር 26 ቀን 2013 ነበር። በቻይናና በፈረንሳይ ተባባሪ ሊቀመንበርነት የሚመራው የኢትዮጵያ አበዳሪዎች ኮሚቴ የተቋቋመው በመስከረም 2014 ነው። ሂደቱ የዓለም አቀፉን የገንዘብ ድርጅት የብድር መርሃ ግብር እንደ ቅድመ ሁኔታ ያስቀመጠ በመሆኑ መንግስት ተግባራዊ የሚያደርጋቸው የኢኮኖሚ ማሻሻያዎች አሁን ለደረሰበት አስተዋጽኦ እንዳለው ዶክተር ቀልቤሳ ይናገራሉ። አንድም እዚህ ደረጃም ላይ የተደረሰው ከብዙ መጓተት በኋላ ባለፈው ዓመት በተለይ መንግስት ኢምፕሊመንት ወደ ማድረግ በመግባቱ ነው ማለት እና ትንሽ ኮንፊደንስ ሰጥቷቸዋል አበዳሪዎቹ ማለት ነው። እንግዲህ አስቸጋሪ ናቸው እነዚህ ሪፎርሞች። እንዳየነው እንግዲህ የዋጋ ግሽበትን የመጨመር ሁኔታ አለ። አንዳንድ ጊዜም ደግሞ ያው ህዝብን ትንሽ የአስቸጋሪ ኢኮኖሚ ሁኔታ ውስጥ ሊከቱ የሚችሉበት ሁኔታዎች አሉ። ድጎማዎች ምናምን በሚነሱበት ጊዜ፣ የዋጋ ግሽበት በሚጨምርበት ጊዜ ወዘተርፈ ማለት ነው። የብር መግዛት አቅም በሚዳከምበት ጊዜ እኚህን አስቸጋሪ ሃርድ ሪፎርሞች ስራ ላይ ወደ መዋል ገብቷል እና ኮንፊደንስ ሰጥቷቸዋል። ኢትዮጵያና የኦፊሲያል አበዳሪዎቿ የደረሱበት ስምምነት ከሌሎች የንግድ አበዳሪዎች በተለይም ከቦንድ ባለቤቶች ጋር የሚደረገውን ድርድር እንደሚደግፍ የገንዘብ ሚኒስቴር እምነቱን ገልጿል። የጠቅላይ ሚኒስትር አብይ አህመድ መንግስት ኢትዮጵያ በ2007 የሸጠችው ቦንድ ባለቤት ለሆኑ የግል አበዳሪዎች የሚከፍለውን ወለድ በታህሳስ 2016 አቁሟል። የአብይ መንግስት ዓለም አቀፉ የገንዘብ ድርጅትና የቦንድ ባለቤቶች ኢትዮጵያ የገጠማት የዕዳ ጫና የመክፈያ ጊዜ በማራዘም የሚፈታ የአጭር ጊዜ የገንዘብ እጥረት ወይስ የወሰደችውን ብድር ለመቀነስ የሚያስገድድ የመክፈል ችግር በሚለው ረገድ መሰረታዊ ልዩነቶች አሏቸው። በተለይ በኢትዮጵያና በቦንድ ባለቤቶች መካከል ያለው ልዩነት አሁን በተደረሰው ስምምነት ላይ ተጽዕኖ ቢኖረውም ሂደቱን ሙሉ በሙሉ ሊያደናቅፍ እንደማይችል ዶክተር ቀልቤሳ ያምናሉ። ተጽዕኖ ይኖረዋል፣ ግን ሙሉ ለሙሉ ያደናቅፋል ብዬ አላስብም። ምክንያቱም አንደኛ የተለያዩ ፖርትፎሊዮዎች ናቸው። ሁለተኛ ደግሞ ለነሱም ቢሆን ይሄ ይጠቅማቸዋል። አሁን አገሪቱ ተደራራቢ ዕዳዎች እና የመክፈያ ስኬጁሎች በሚደራረቡበት ጊዜ የመክፈል አቅሟ በጣም ይወርዳል ማለት ነው። ለነሱ በጣም ጥሩ ነው። ነገር ግን የፕራይቬት ዕዳም ከዚህ ጋር ተጠቃሎ ይታይ ቢባላቸው ኦፍኮርስ በጣም ደስ ይላቸዋል። ነገር ግን በተለምዶ ያለው አካሄድ እንደዛ አይደለም። አትሊስት አሁን ባለንበት ሁኔታ ማለት ነው።
ከተወሰኑ ዓመታት በፊት የግል አበዳሪዎች በተለይ ኒዮ ሊበራል ፖሊሲን የፓሪስ ክለብ አበዳሪዎች በሚከተሉበት ጊዜና በራሳቸው መንግስታት ያላቸው ተሰሚነትም ከፍተኛ በነበረበት ጊዜ ይሄ የነበረበት ሁኔታ አለ። አሁን ግን እንደዛ አይደለም። ግን ያም ቢሆን ይጠቅማቸዋል እንጂ አይጎዳቸውም እያልኩ ነው እና ሀገሪቱ ዕዳዋን ኮምፕሊትሊ ሪኒጌት የምታደርግ ከሆነ አንደኛ ፍርድ ቤት ይሄዳሉ። ያ የራሱ ውሳኔ ሊኖረው ይችላል። ነገር ግን ሌላ በጣም ወሳኝ ነገር አለ። ኢትዮጵያ አሁን ባለችበት ሁኔታ አትቀጥልም። እንግዲህ ከተወሰነ ዓመት በኋላ ወደ ፕራይቬት ዴት ማርኬት መሄድ የምትፈልግበት ሁኔታ ይመጣል ማለት ነው እና ያኔ የተበደረችውን ብር አልከፍልም ብላ በዛው የቀረበት ሁኔታ ካለ ወደፊት የሚያበድራት ፕራይቬት ሴክተር አክተር አይኖርም ማለት ነው። ያ ብቻ ሳይሆን ኢቭን የመንግስታዊ አበዳሪዎችም እንደ ኔጌቲቭ ይወስዱታል ማለት ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።